ሚዬ ተከስታለች። ቤተሰብ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጨረቃዋ ቲክቶክ ላይ ብቅ ብላለች ማለት ነው። እንደምታውቁት የምታስገባው ሙዚቃ እኔ በጣም ግራ ይገባኛል ብዙ ጊዜ ማለት ነው። ፍትህ ለእንግሊዘኛ ማለት እንግሊዘኛ ለምትችሉ ለምትከታተሏት የሚገባ እንግሊዘኛ ራሱ አንዳንዱ እንግሊዘኛ ይገባል ግን የዛሬው ደግሞ ያበደ ነው። ግን ብቻ ለማን ማድረስ እንደፈለገች አላቅም። ሶ ተከስታ ነበር በእንግሊዘኛ ሙዚቃ ማለት ነው። እንግዲህ እንግሊዘኛ ለምትችሉ ኮሜንት ላይ አስቀምጡኝ ምን እንደሚል ሙዚቃው ማለት ነው። ለማንኛውም ግን አክቷ ምናምን በጣም ታስቅ ነበር እውነት ለመናገር አፏ እንዴት እንደምታደርገው እጆቿን እንዴት እንደምታደርገው ያው እያስተረጎመች ነው። ዙሮ እኛ ደንቆሮዎች አይደል እንዴት ብሎ ይገባናል እንጂ ለማንኛውም በጣም ደስ ይላል። ለሚገባችሁ እንግዲህ ምን እንዳለች እንዳልኳችሁ ኮሜንት ላይ ተርጉሙልኝ ማለት ነው። ሲቀጥል ይቅርታ መጠየቅ አንዳንዴ ነገሮችን ያባብሳል፣ ችግሩን ያብሰዋል ብላለች። እውነት ለመናገር ይቅርታ ለሚገባው ሰው ነው እንጂ ይቅርታ ማለት እውነቷን ነው። አንዳንዴ ዝም ብላችሁ እናንተ ውስጣችሁ እየተሰማችሁ የሆነ እንደ ጥፋተኝነት ተሰምቷችሁ ራሱ ለማይገባው ሰው በቃ ይቅርታ ለማይገባው ሰው ይቅርታ ስትሉ ማለት ነው የባሰ ሲሆንባችሁ ወይኔ ምን አለበት ይቅርታ ባላልኩ የምትሉበት አጋጣሚ የለም። እንደዚህ አይነት ክስተት አጋጥሟቸው አያውቅም። እና ይመስለኛል ሀይሚም አንዳንድ ነገሮች ይቅርታ ይቅርታ እየጠየቀች እንግዲህ ያው ሶ ይቅርታሽ በሚዲያው በዩቲዩቡ ዘንድ ከሆነ ይሄ የተባለው ሶ ይቅርታ ስላልሽ ብሩኬ ጋር ተመልሰሻል ማለት ነው ሀይሚዬ። ሶ ትናንትና በተደጋጋሚ ይቅርታ ጠይቃለች ብሩኬን። ብሩኬም እንደዛው ፍፄ በጓደኝነት አስታርቋቸው ይቅርታዋን ተቀብሏል ማለት ነው። እና ለማንኛውም ግን እውነት ለመናገር ስንቶቻችንን ይቅርታ የምንጠይቀው ማለት አንዳንዴ እልህ የሚይዘናለን ይቅርታ አንጠይቅም ለምን ምናምን ብለን እልህ የሚይዘናለን። ለማንኛውም ሀይሚዬ ጥሩ ነው ያደረግሽው። በጥቅሉ ቤተሰብ ይቅርታ ስንጠይቅ ቢያንስ ባይጠቅመን እንኳን አይጎዳንም፣ ይጠቅመናል። እርግጠኛ ነኝ የተወሰነ ይጠቅመናል። ግን ደግሞ አንዳንዴ እንዳለችው በቃ ዝም ብለን ይቅርታ ስናበዛ አንዳንድ ሰዎች ወይ የሆነ በቃ ያለነሱ የምንኖር ይመስላችኋል። ብዙ ነገር አለው በነገራችን ላይ እና አንዳንድ ቦታ ላይ ይቅርታ ማለት ማያስፈልግ ሲጀመር የባሰ እናንተ የባሰ ስትሆኑ ነው እንትን የሚለው ማለት ነው።